ሰላም ጤና ይስጥልኝ። ልክ አሁን እጃችን ላይ የገባ እጅግ በጣም አስደንጋጭና አስቸኳይ ሰበር ዜና አለን። በትግራይ ክልል ባልተጠበቀ ሁኔታ ድንገተኛ የድሮን ጥቃት መፈጸሙ ተሰማ። በአካባቢው ላይ ከፍተኛ ፍንዳታ የተሰማ ሲሆን ነዋሪዎችም በትልቅ ጭንቀትና መደናገጥ ውስጥ ይገኛሉ። ማርኮን ኒውስ አሁን የደረሰውን ትኩስ መረጃ ዝርዝር ይዘንላችሁ ቀርበናል። አዎ መረጃው የወጣው ከታማኝ ምንጮች ነው። በትግራይ ክልል ከሽራሮ ከተማ ወጣ ብለው በሚገኙትና ልዩ መጠሪያ ስማቸው ገማህሉና ተቅማጢ ተብለው በሚጠሩት አካባቢዎች ላይ ነው ይህ የድሮን ጥቃት የተፈጸመው። የአካባቢው ነዋሪዎች እንደገለጹት ከሆነ ጥቃቱ የተፈጸመው በትላንትናው ዕለት ምሽት 5 ሰዓት ተኩል ገደማ ሲሆን ለአንድ ሰዓት ያህል የቆየ ተከታታይ የድሮን ጥቃት ነው የተሰነዘረው። ይህ ድንገተኛ ጥቃት ኢላማ ያደረገውም በአካባቢው የሚገኙ ወታደራዊ ካምፖችን እንደሆነ ታውቋል። እኩለ ሌሊት ላይ የተሰማው ከፍተኛ ፍንዳታ በአካባቢው ነዋሪዎች ዘንድ በድጋሚ ጦርነት ተቀስቅሷል የሚል ትልቅ ፍርሃትና ጭንቀት መፈጠሩን ነዋሪዎቹ በምሬት ተናግረዋል። ከዚህም በተጨማሪ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን የዓይን እማኞች ገልጸዋል። ይሁን እንጂ ይህ ዘገባ እስከተጠናቀረበት ጊዜ ድረስ በጥቃቱ ሳቢያ ምን ያህል ሰዎች እንደተጎዱም ሆነ ጥቃቱ በማንኛው አካል እንደተፈጸመ በግልጽ ማረጋገጥ አልተቻለም። የተወደዳችሁ የማርኮን ኒውስ ተመልካቾቻችን፣ ይህ በትግራይ ክልል ሽራሮ አካባቢ የተከሰተው ድንገተኛ የድሮን ጥቃት እንግዲህ ቀጠናውን በድጋሚ እያናጋው ይገኛል። ለመሆኑ ይህ ጥቃት በማን የተፈጸመ ይመስላችኋል? ከዚህስ በስተጀርባ ምን ሴራ ይኖራል? ያላችሁን ሀሳብ አሁኑኑ ኮሜንት ላይ አስፍሩት። ጉዳዩን በቅርበት እየተከታተልን ተጨማሪ አዳዲስ ዝርዝር መረጃዎችን እንደደረሱን ወዲያውኑ ይዘንላችሁ የምንመለስ ይሆናል። ለቻናላችን አዲስ የሆናችሁ ማርኮን ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ቆዩን።